ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ እግዚአብሔር ይመስገን የፍጥረት ሁሉ ባለቤት በጣም ደህና ነኝ። ተወዳጆች እንዴት ናችሁ? በመርሃ ግብሮቻችን ላይ እንግዲህ ለትውልድ ይጠቅማል ብለን ፖለቲካዊ፣ ሃይማኖታዊ፣ ማህበራዊና ኢኮኖሚያዊ ነገርን ለትውልድ ለማጋራት እንደ አንድ የሀገር ልጅ እንደ አንድ ደግሞ ኩሩ እምነት እንዳለው ኢትዮጵያዊ እውነትን እውነት ማለት እንቀጥላለን። ተወዳጆች እንግዲህ ትላንትናም በሰማነው በትንሿ ቻናሌ ላይ እንዳስቀመጥኩላችሁ አሁንም በዚሁ እቀጥላለሁ። ወንድማችን ኮሜዲያን እሸቱ የደረሰበትን ነገርና የመብት ጥያቄውን በጣም አጠንክሮ በእንዲህ ሁኔታ አሰምቶናል። 6.1 ሚሊዮን ዶላር ዶንኪ ቲዩብ ሰብስቧል። አሜሪካው ገዳም ኮሚሽን ነበረው፣ ሼር ነበረው፣ ተከፍሎታል። ዶንኪ ቲዩብ ብፁዕ አቡነ በርናባስ ሰቆጣ ከ10 ሚሊዮን ብር በላይ በአካውንት 31 በሬ አንድ መኪና ሙሉ እህልና ልብስ ሰቆጣ ድረስ መተን ስናደርስ ለዶንኪ ቲዩብ ከፍለዋል። ስንት ብር ከፍለው ይሆን? የኢትዮጵያ ቀይ መስቀል ማህበር ቦረና ላይ የ8 ሚሊዮን ብር እህል ስናከፋፍል ዶንኪ ቲዩብ ኮሚሽን ተከፍሎታል። የደብረ ሊባኖስ አባቶች ከ34 ሚሊዮን ብር በላይ እህል ተገዝቶ ለገዳሙ ሲገባ ለዶንኪ ቲዩብ ስንት ብር ከፍላችሁ ይሆን? ስንት ብር ኮሚሽን ከፍላችኋል? ለዶንኪ ቲዩብ የከፈላችሁት ነገር አለ? አካውንታችን ውስጥ ያስገባችሁት ገንዘብ አለ? እውነት ነው። ብፁዕ አቡነ ቀውስጦስ በተገኙበት ትልቅ የምሳ ግብዣ ተደርጎ ለኔና ለባለቤቴ ካባ ልብሳችሁናል፣ ገድለ ተክለ ሃይማኖት ሸልማችሁናል፣ ለሰራተኞችም ገድለ ተክለ ሃይማኖትና ነጠላ ሸልማችኋል። ከዛ ውጪ ግን እውነታው ምንድነው? እስቲ የኢትዮጵያ ሕዝብ ይወቀው። የጥቁሯ ማርያም ካህናት መተው እዚህ ድረስ እውነቱን ተናግረው ሄደዋል። በጥቁሯ ማርያም ቤተክርስቲያን ስራ ዙሪያ ዶንኪ ቲዩብ ድንቡሎ ሳንቲም አልተከፈለውም ብለው ተናግረው ሄደዋል። በዚህ አጋጣሚ የምወደውን ማከብረውን ብንያምንም እጠብቃለሁ። ከመቄዶንያ ከ150 እስከ 200 ሚሊዮን ብር በ3 ቀን ሰብስበናል። ታዲያ ዶንኪ ቲዩብ ኮሚሽን ተከፍሎታል? ፐርሰንት ተይዞለታል? በክፍያ ደረጃ ለዶንኪ ቲዩብ የተከፈለ አንድ ብር አለ? እጠብቃለሁ። ወንድሜ ብንያም ዶክተር ብንያም በለጠንም እጠብቃለሁ። ይሄ እንዲወራ አሁን ላይ የምፈቅደው ለምንድን ነው ካላችሁ ዶንኪ ቲዩብ ቀጣይ ለሚሰራው ስራ ሰዎች እምነት እንዳያጡ የሚሰጡት ገንዘብ ምን ላይ እንደሚያድር እንዲያውቁ ስንት ብር ሰጣችኋል? ተተኪ ወጣቶች ደግሞ ከስር የሚመጡ ወጣቶች ደግሞ ሚዲያ ላይ ማገልገል ሲባል እንዴት ነው የሚገለገለው የሚለውን እንዲረዱ ነው እና እጠብቃለሁ። አሁን እውነቱን ወጥተው ካልተናገሩ መግለጫ ካልሰጡ በትክክል ኮሜዲያን እሸቱ ገንዘብ ተቀብሏል ማለት ነው። ማረጋገጫው እሱ ነው። ይሄንን ቪዲዮ ሪከርድ አድርጋችሁ ለሚመለከታቸው አድርሱልን። ይሄንን ቪዲዮ ሼር አድርጉልን። ከኢትዮጵያዊ ጃንደረባ ትውልድ መግለጫ እንጠብቃለን። ከመቄዶንያ መግለጫ እንጠብቃለን። ከብፁዕ አቡነ ቴዎፍሎስ መግለጫ እንጠብቃለን። ከብፁዕ አቡነ በርናባስ፣ ከብፁዕ አቡነ ዲሜጥሮስ፣ ከለንደን ጸርዐ ጽዮን ቤተክርስቲያን በትክክለኛውና በተገቢው ቋንቋ፣ ከጥቁር ውሃ ማርያም፣ ከደብረ ሊባኖስ በቪዲዮ የተደገፈ መግለጫ፣ በደብዳቤ የተደገፈ ማረጋገጫ እንጠብቃለን። ለዶንኪ ቲዩብ ስንት ብር ተከፍሏል? ኮሚሽን ስንት ተሰጥቷል? በፐርሰንት ስንት ብር ሰጣችኋል? ዝም ስትሉ ዶንኪ ቲዩብ ገንዘብ ተቀብሏል ማለት ነው። ማረጋገጫ ነው። ዶንኪ ቲዩብ ካልተከፈለው ወደ ኮሜዲያን እሸቱ የገባ ክፍያ ኮሚሽን ፐርሰንት ከሌለ ቪዲዮ እንድትሰሩ ደብዳቤም እንድትሰጡን እንፈልጋለን። በነፃን የሰሩት የሚል ምስክር ሰርተፍኬት ሰጣችሁናል። አሁን ግን ደብዳቤም እንዲሰጠን
በትህትና እንጠይቃለን። ምክንያቱም ነገ ሄደን ደግሞ ለልመና አደባባይ ስንወጣ ሰው እርግጠኛ መሆን አለበት። ለሸቱ ነው የሚሰጠው ወይስ ለገዳሙ ነው? ለዶንኪቲቭ ነው የሚሰጠው ወይስ ለቤተ ክርስቲያኑ ነው? ሰው እርግጠኛ መሆን አለበት። ለምንድነው አሁን እንደዚህ የተናገርኩት? እኔ እስከዛሬ ድረስ እንዲህ አይነት ጉዳይ ማርጌ አላየው። ለምንድነው አሁን የተናገርኩት? ዛሬ ጠዋት ያጎቴ ልጅ መጣና ስለዚህ ነገር ስናወራ እኛ እንዴት እንደምንሰራ ነፃ አገልግሎት እንደምንሰጥ ገንዘብ ተቀብለን እንደማናቅ ሳስረዳው እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኛል። ያጎቴ ልጅ ነው እንግዲህ በጣም ትልቅ ሰው ነው፣ ማቹርድ ነው። እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኝ። እንደ ኢቨንት ኦርጋናይዘር ነው ማይክ ዶንኪቲዩብን ማየው እንደ ኢቨንት ኦርጋናይዘር ነው አለ። ኦኬ ይሄ ማለት የሚወደንም ሰው እንደዛ ነው የሚያስበው ማለት ነው። የሚረዳ የኛም የቅርብም ሰው የሚያስበው እንደዛ ነው ማለት ነውና እንግዲህ ቲክቶክ ላይ ኔጌቲቭ ነገር መቼም በደንብ ቪዲዮ ይሰራጫል አይደል? እስቲ እቺንም ሪከርድ አድርጉና በደንብ አሰራጯት። እስካሁን ከኛ ጋር የሰራችሁ አብያተ ክርስቲያናት መረዋ ተክለ ሃይማኖት ከጅማ፣ አቡነ አሮን ከሰሜን ወሎ፣ ናኩቶ ለአብ ቅዱስ ናኩቶ ለአብ እናቶች ቤታችሁ 400 እናቶች ቤታችሁ መተን ቪዲዮ ይሰራንላችሁ እናቶች ስልክና ባንክ አካውንታችሁን ቪዲዮ ላይ አስቀምጠን ቀጥታ ከሰው ጋር ትገናኛላችሁ። ሰው ይረዳችኋል። እግዚአብሔር ይመስገን። ቤት የገዛችሁ እናቶች አላችሁ። እግዚአብሔር ይመስገን። ክብር ምስጋና ይድረሰው። ስንት ብር ኮሚሽን ተቀብለናችኋል? ከገባላችሁ ገንዘብ ላይ ስንት ፐርሰንት ለዶንኪቲዩብ ከፍላችኋል? እናንተስ ቪዲዮ ስሩ አላላችሁም፣ አክሰሱ የላችሁም ብዬ ስለማስብ ይሄንንም ላታዩት ትችላላችሁ። ግን የምታዩት እናቶች፣ የምታዩ አባቶች ለምንድነው እውነቱን የማትናገሩት? ለምንድነው ዝም የምትሉት? ያው ወንድሜ ሊቀ ዲያቆን ታፍኖ ሲበቃው ፈነዳ። ሲበቃው አትናገር ያልኩትን እውነት ወጥቶ ተናገረ። ስለዚህ በቃ አሁን ሰው አይሰናከልብን። በእኛ ሰው እየተሰናከለ ዝም የሚሉት በቃ እውነት ስለሆነ ነው እያለ ጠላትም ሆን ብሎ መርዝ እየረጨ ነገ ጠዋት ሰዎች በጎ ነገር እንዳያረጉ እምነት እንዲያጡ እየሰራ ነውና እስቲ እንግዲህ ይሄንን እጠብቃለሁ። እንደዚህ ላይቭ ገብተን 3 ቀን ተቀምጠን ከጎናችን ናችሁ ወይ ስንል የት ናችሁ? የት ጋር ናችሁ? ኦፍ ኮርስ ሜቢ እየጸለያችሁልን ሊሆን ይችላል። ከጎናችን በጸሎት ሆናችሁ ሊሆን ይችላል። ግን አሁን በጸሎት አስቡን አይደለም ያልነው። ከጎናችን ከሆናችሁ ኑና በአካል እስቲ ተናገሩ እውነቱን ነው ያልነው። ከጎናችን ናችሁ ወይ? የት ናችሁ? በስልክ አትደውሉልንም? ቢያንስ ስንት ማያቀን ሰው እየደወለ አይዟችሁ ሜምበር ሆናለሁ ስልክ እንኳን ደውላችሁ አይዟችሁ አትሉንም? አሁንም እኔ ከእግዚአብሔር ማገኘውን ዋጋ መቼም እግዚአብሔር አያሳጣኝ። ይሄ ሁሉ የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን፣ እሱ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም? አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው። ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። ነገም ደግሞ እንግዲህ ወደ ከሰዓት ወደ ማታ ተመልሰን ላይቭ ለመግባት እንመጣለን እና እንገናኛለን ነገ። ሰላም ደሩልን። ኮሜዲያን እሸቱ ዘመኑንና ትውልዱን እንዳይዋጅ በመጣበት መንገድ የሚቀጥል ከሆነ ምድሪቷን ገዳም በገዳም ያደርጋታል በሚል ስሜት የረቀቀ ሴራ ነድፋችሁ
ገዳማት ድረስ ገብታችሁ በኮሚሽንና በክፍያ ነው በፐርሰንት ነው የሚሰራው እያላችሁ ስም የምታጠፉ ሰዎች፣ ጠልፋችሁ ለመጣል እንቅልፍ ያጣችሁ ሰዎች ይሄንን ቪዲዮ እንድትመለከቱት እጋብዛችኋለሁ። የኳታር ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን የገቢ ማሰባሰቢያ ሂደት እንዴት ተጀምሮ እንዴት አለቀ? የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ ሰፊ ማብራሪያ ሰጥተውበታል። ህሊና ካላችሁ ይሄንን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወንድሜ ኮሜዲያን እሸቱ ብፁዕ አቡነ ጎርጎርዮስ እንዳሉት አንተ ብቻ ዝም ብለህ ስራህን ስራ፣ እግዚአብሔር ባንተ ላይ ዓላማው ብዙ ነው። አንዴ ይቆዩኝ፣ አንዴ አባቴ በጣም ይቅርታ፣ ብፁዕ አቡነ ዲሜጥሮስ እየደወሉ ስለሆነ ነው ከኳታር። በመሃል ላስገባቸው፣ ትንሽ ይጠብቁኛል። እሺ ብፁዕ አባታችን ቡራኮ ይድረሰኝ፣ እንደምን አሉ? ሰላም ነዎት? ጤና ይስጥልኝ። እግዚአብሔር የተመሰገነ ይሁን። እንደምን ሰነበቱ? እንደምን ሰነበታችሁ? እግዚአብሔር ይመስገን። ይፍቱኝ፣ ይባርኩኝ። ቡራኮ ይድረሰን። ብፁዕ አባታችን ሰላም ነዎት? እግዚአብሔር ባርከን፣ እግዚአብሔር ጠብቀን፣ እግዚአብሔር የተመሰገነ ይሁን። ሰላም ናችሁ? ቤተሰብ ሁሉ ስራ ጥሩ ነው? ሁሉ ጥሩ ነው፣ እግዚአብሔር ይመስገን። እርስዎ እንዴት ነዎት? አምላካዊ የተመሰገነ ይሁን። ሰላም ልጅ፣ ሰላም እግዚአብሔር ይመስገን። አሜን፣ አሜን፣ አሜን። ስለደወሉ እግዚአብሔር ያክብርልኝ ብፁዕ አባታችን፣ በጣም ነው የማመሰግነው። እንዴ ትናንትና እኮ ደውለንም አላገኘንም ነበረ። በሰው በእነ መምህር እሸቱ የተለያዩ ሰዎች ሁሉ አፈላልጉልን። በቸገረን ጊዜ ተስፋ ትንሽ በቆረጥን ጊዜ በዛም አካቸው አፈላልጉልን እያል ካለው ስርዓት ብዛት አንጻር ለቅድስት ቤተክርስቲያን ከሚደረግላት አንጻር ፈልገን አግኝተን ችግራችን ከተቃለለ በኋላ ግን ደጋግመን አልደወልንም። ይቅርታ ነው የምለው እኔ። በእውነቱ እግዚአብሔር ያክብርልን። ልታዘዛውን እንግዲህ ብፁዕ አባታችን ወደፊት ከዚህ በኋላ ለሚሰሩት ስራዎች የሚገለገለው ማህበረሰብ መቼም አምኖ ተማምኖ ደስ ብሎት ከዶንኪቲዩብ ጋር አብሮ ትልልቅ ስራዎችን እንዲሰራ የዶንኪቲዩብን አሰራር በደንብ ለህዝቡ እንዲያውቀው ከዚህ በፊት ማንናገረውን ነገር በአደባባይ በይፋ ማይነገርም ቢሆን ግን አሁን ጊዜው ስላስገደደ ፈተናም ስለመጣ እስቲ አሰራራችንን ሰዎች እንዲረዱት እርስዎ የሚያውቁትን ቢመሰክሩልን። ዶንኪቲዩብ እንዴት ነበር ከኳታር ሥላሴ ጋር ስራ ሲሰራ እንዴት ነበር አሰራሩ? እስቲ እንግዲህ በእውነት ይሄ ድርጅት ተቋም በእውነት ለቤተ ክርስቲያን ቀና መንፈስ ያለው ለቤተ ክርስቲያን በአራቱም ማዕዘን አንድ አቅጣጫ ማይሄድ በሁሉም ቦታዎች ላይ ችግሯን የሚቀርፍ በጎደለው ቦታ ላይ ቁሞ የሚገኝ የጎደለውን የሚሸፍን ነው የሚል ነው። ካልታመመ ወደ ሕክምና አይሄድም። ሰው ካልተቸገረ ችግሩ የሚቃለልበትን ቦታ አያፈላልግም። በኳታር ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን ልጆቼ በስደት ያሉት ልጆቼ ያችን ቤተክርስቲያን አቅማቸው የፈቀደውን ያህል አድርገው ከአቅማቸው በላይ ሆኖባቸው በኃይለኛ ሁላችን ተፈትነን ነበረ። የዛንን ጊዜ ነው ወደ ወንድማችን ወደ ልጃችን ወደ እሸቱ መለሰ እስኪ እባካችሁ ሰውዬ አፈላልጉልኝ ብዬ ከዛ በፊት ሜላትን ጥሩ አስቸኩ ይቅርታ ብፁዕ አባታችን ቆዩ። አላርም እየጮኸብኝ ነውና ስልኩ የኔ አይደለም፣ ልዝጋው አንዴ። የሰው ነገር መቼም
ይቅርታ በጣም ብፁዕ አባታችን እጅግ በጣም ይቅርታ። የሰው ስልክ ነው፣ አላርም እየጮኸ ነው፣ ላዘጋ። የሚስቴን ስልክ ፓስወርዱን አላውቀውም። ሜላት አለች ግቢ ውስጥ? ሜላት የለች? አስቸኳይ አላርም እየጮኸ ነው፣ አስጠፊልኝ። እሳቸው መስመር ላይ ናቸው። እንግዲህ ይቅርታ በጣም ብፁዕ አባታችን እጅግ በጣም ይቅርታ። አላርሙ እንዴት እንደሚዘጋም አናውቀውም። አይፎን ነው ስልኩ፣ ብዙም አልተግባባንም። እሺ አመሰግናለሁ ብፁዕ አባታችን በጣም ይቅርታ። ይቀጥሉ። አሁን ተዘግቷል አላርሙ እና በቸገረን ጊዜ ወንድማችን ልጃችን የቤተ ክርስቲያን ልጅ ነው፣ የቤተ ክርስቲያን ጌጥ ነው፣ እሱን ብታገኙ የሚል ነገር ከአንዳንድ ወንድሞች ሲሰማ በአጋጣሚ ከመምህር እሸቱ ከመምህሬ ከአባቴ እሳቸው ጋራ ከሰረዎች የሆነ ቀረብ ስላለ ራቆትን የኔታ እሸቱን ያገናኙ እንደምንም ብለው በማለት በተደጋጋሚ እሳቸውን ስጠይቅ ነበረ። እሳቸውም ነግሬዋለሁ፣ ችግር የለም የሚል ነበር እሳቸውን የነገሩኝ። ኋላ ግን ከኔ በፊት ቀርመህ ከቦታው ላይ እንደሄድክ ኋላም ወደ 13 ወይ 14 ልጆች መሆን ሰራተኞችን ይዘህ በቦታው ላይ እንደሄድክ ቦታውን ስታየው ሁላችንም ሂደናል። በቦታው ላይ ያ የቆመው ህንጻ ራቁቱን የቆመውን ህንጻ ማንም ያለብሰው በማይችልበት ደረጃ በነበረበት ሰዓት የተፈለገው ገንዘብም ቀላል ገንዘብ አልነበረም። እኛ ህንጻውን አቁመናል። ህንጻው ከቆመ በኋላ ግን ብዙ በህንጻው ውስጥ መከናወን ያለባቸው ከቆመበት ህንጻው የበለጠ ገንዘብ እንደሚያስፈልግ ህንጻ ኮሚቴውም፣ ሰበካ ጉባኤውም፣ ማህበረ ካህናቱ፣ ሰንበት ትምህርት ቤቱ በዛው በኳታር ያሉ ልጆች ሁሉ አቅማቸው የፈቀደውን ሁሉ አድርገው ከአቅም በላይ በሆነ ጊዜ ነው ወደ ልጃችን ወደ ወንድማችን ወደ እሸቱ የሄድነው። እዛ በኋላም ከመጣ በኋላም ወደ $2,600,000 ነው የተሰበሰበው። $2,600,000 ተሰበሰበ። ያ ከተሰበሰበ በኋላም በጣም እኔ ካዘንኩበት የበለጠ ደስታው አስለቅሶኛል። ተቸግረን ነበር፣ አዝነን ነበር፣ ተፈትነን ነበር። እግዚአብሔር እንድናስበው ነው ያስቸገረን እንጂ እንኳን የእግዚአብሔር ቤት የግለሰብ ቤት እንኳን ይሰራል። እግዚአብሔር ይሰራል። የራሱን ቤት በራሱ ሰው እንደሚያሰራው ብናውቅም ማን እንደሆነ አናውቅም ነበር እና ወንድማችን ልጃችን ይሄ ከሆነው በኋላ የመጨረሻ መሸኛ ሰርተፍኬት ነው የሰጠነው። እንዲያውም እኔ ለሰራተኞቹ ቢያንስ እንኳን ትንሽ የትራንስፖርት ሌላም ነገር የሚሆን ነገር ስል በምንም ተአምር እንዲህ አይነት ነገር መልመድም የለባቸው አላስለምድም። ለእኔም እኔ ሀብቴ ቤተክርስቲያን ናት በሚል ደረጃ ነው። ይህንን ዋሽቼ ወይም ዝምዬ ለፕሮግራም እናገረው ከሆነ ከእግዚአብሔር እሸቱ አይበልጥም። እግዚአብሔርን ክጄ ወይም ደግሞ ለምሳሌ አላወራም። ወላዲተ አምላክ ሰው መልካም ያደረገ ሰው በየዕለቱ የሚታወስ የሚያስደንቅ ስራ በዛ ቦታ በመሰራቱ እንዲያውም የዛን ጊዜ ቆሜ ተናገዳለሁ። በዚህ አጋጣሚ ጆርዳንም አለን እባክህ ወንድሜ
የተሰጠን ቦታ 3500 ካሬ ሜትር ባህረ ዮርዳኖስ ላይ ተሰጠናል። ቦታውን አጥረን እየጠበቅን ነው እና በቦታው በዩኔስኮ የተመዘገበ ስለሆነ እዛ ቦታ ላይ ትልቅ ደረጃ እንሰራለን ብለን እናስባለን። እባክህ ብዬ ስጠይቅ መጀመሪያ ይለቅ አንዳንድ ስራዎች አሉብኝ። ነገሮች ከጨረስ በኋላ ግን ምንም ችግር የለም፣ ለቤተ ክርስቲያን ያልሆነ እውቀት፣ ጉልበት፣ ጊዜ ለማንም ሊሆን አይችልም በማለት የቋጣሮ ችግር ከተሸፈነ በኋላ ባሉ ችግሮች ውስጥ በተደጋጋሚ በማሳሰብ የማውቀው ታሪክ ይህን ነው። እንኳን ለራሱ ለሰራተኞች እንኳን ሳይቀር አላስለምድም በምንም ተአምር ቤተክርስቲያኔን እና ይሄ ራሱ አስራት በኩራቴ ነው በሚል ህዝበ ክርስቲያኑ የኢትዮጵያ ህዝብ ገንዘብ የሚሰጠው የሚያምነውን ሰው ስላገኘ ነው እንጂ ገንዘብ የሚሰበስቡ ሰዎች ቤተክርስቲያን እንሰራለን የሚሉ ሰዎች፣ ገዳም እናሰራለን የሚሉ ሰዎች በርካታ ያሉ ሰዎች አሉ። ተሰሚነት በልጃችን በወንድማችን በእሸቱ የተገኘው ተሰሚነት በሐቀኝነት የተመሰረተ ያሰራነው ሰዎች ነው የምንመሰክረው እንጂ እንዲህ በስማ በለውም አይደለም። በቦታው ላይ ቆሜ ተጀምሮ እስኪያልቅ ድረስ ያለውን ነገር ፕሮግራም ተከታትዬ እኔ በዋሽ ሰበካ ጉባኤው ሙሉ አይዋሽም፣ ሰበካ ህንፃ ኮሚቴው አይዋሽም። ያ ሁሉ ተሰብስበን አልቀሳን መርቃን እግዚአብሔር አክብር የዘመናችን በዚህ ክፉ ዘመን የዘመናችን ሰማዕት ብለን አመስግነን ነው መርቀን ነው የሸኘን እንጂ ምንም የሰጠነው ነገር ስሙን እንደሌለ እንግዲህ ምስክሬ የሚሰራው የስላሴ ህንፃ ቤተክርስቲያን ነው። ጋይስት ዓለም ስላሴ ያውቃሉ። ወንድማችን አንዳንድ ሁኔታዎች እንሰማለን፣ ግን ዓለም የሚያወራውን ወሬው ሁሉ መልስ ተሰጥቶበት አያልቅም። እመኒ ዓለም ጸላክሙ አይምሩ ከመቀደመ ከይጠላም ዓለም ቢጠላችሁ አስቀድሞ እኔን ስለጠላኝ ምንም አይምሰላችሁ የተባለ ሐዋርያት እንኳን ዓለማውያን ከሆን ዓለም የራሱ የሆነውን ነገር ይወዳል። ዓለም የራሱ የሆነውን ያዳምቃል። ብዙ ቲፎዞ አለው፣ ብዙ የራሱ የሆነ ማዳመቅ ያለው። መንፈሳዊ አስኮን ግን ዓለም ይጠላል። በመንፈሳዊነት ስትታወቅ ብዙ ፈተናዎች አሉ። እኛ የሐዋርያት ልጆች ነን። እኛ የሰማዕታት ልጆች ነን። እኛ የወላዲተ አምላክ ልጆች ነን። እኛ የቅዱሳን ልጆች ነን። ማንኛው ቅዱሳን ተመችቶት አልጋ በአልጋ ጊዜውን እንዲሁ ቤተክርስቲያን ለመስራት ማነው ተመችቶት እንዲሁ ገንዘብ ስላለው ብቻ ይሰራ? ማን ነው? ገንዘብ ቢኖርም ፈተናዎች አሉ። ስልጣን ቢኖርም ፈተናዎች አሉ። እውቀት ቢኖርም ፈተናዎች አሉ። ፈተናው ደግሞ የጸጋ ነው፣ የበረከት ነው። ያለ በረከት፣ ያለ ፈተና፣ ያለ ችግር ሀብተ እግዚአብሔርን፣ ጸጋ እግዚአብሔርን፣ ቅድስና ማግኘት አይቻልም። ይሄ በረከት ነው። ይዝም የተመለከት በጣም ከበረከትም የበለጠ በረከት ነው እና በእውነት እኔ ስመለከት ብዙ ነገሮችን እንሰማለን። ሚዲያውም ያወራው ምን የሚለው ታዲያ ምን ሊያወራ ነበር? ዓለም እኮ ሁለት እኮ ነው እኮ መንፈሳዊ አለ፣ ስጋዊ አለ። ስጋውያን ይሄ ቤተክርስቲያን ሲሰራ አጋንንት ካልቀኑ፣ ካረሩ፣ ካልተቃጠሉ የቅዱስ ጊዮርጊስ የቅዱስ ገብርኤል ቤተክርስቲያን ሲሰራ እንዳይሰራ ሲከላከል የነበረው ርኩስ መንፈስ ቤተክርስቲያን ስትሰራ ይሄ ቅናት እንዴት ይቀራል? እና ወንድማችን እኔ ዚያድ በሚያውቀው ሌላ ቦታ መናገር ትርፍ አልፈልግም። በእኔ በሀገረ ስብከቴ በተመደብኩበት ቦታ ባሰራሁት ቤተክርስቲያን ማን ረዳ ብባል ልጄ እሸቱ መለሰ ከሰራተኞቹ ከድርጅቱ ጋራ ሕፃኑ ልጅ ሳይቀር ባለቤቱ ሳይቀሩ በቦታው ላይ ተገኝተው በራሳቸው ገንዘብ መጥተው ይህንን ቤተክርስቲያን
ቅድም እንዳልኩት 2,600,000 ዶላር ነው፣ ድርሃም አይደለም ዶላር። ያ ከሆነ በኋላ ትንሽ እንኳን ያው በ4,000 በ5,000 በ6,000 የሚሆን ሽልማት እናደርግ አይፈቀድም። ይሄ ከድሆች ነው የተሰበሰበ ነው። ይሄ የተሰበሰበው ለቤተ ክርስቲያን ነው። ከቤተ ክርስቲያኖች ምንም ነገር ልናደርግበት አይገባም ብሎ እንዳንድ ትልቅ ሐዋርያ የከለከለ እኔንም ያስቆመኝ እሱ ነው። ይሄ ምስክርነት ነው። ከዚህ የበለጠ ምስክርነት ቤተ ክርስቲያን ለልጆቿ አትሰጥም። እንዲህ አይነቱ ሂደት ደግሞ መቼስ ሁላችንም ቤተክርስቲያን ስንሰራ ፈተናዎች ያጋጥሙናል። ለበረከት ያድርገው ብለን ነው የምንሄደው እንጂ ሌላ ነገር አይደለም። አሜን። እጅግ በጣም አመሰግናለሁ። በእውነት ይሄ ነው። እግዚአብሔር ያክብርልን። አሜን። እና የኛ አባት ቀዳማዊ ጎርጎርዮስ የሚናገሩት ነገር አለና አንተ ዝም ብለህ ስራህን ስራ ነው። አንተ ዝም ብለህ ስራህን ስራ። ዓለም የሚሸነፈው በስራ ነው። ዓለም የሚሸነፈው በስራ እንጂ ዓለም ላወራው ሁሉ ማስተካከያ ወይ የበለጠ ብዙ ነገር ማውራት ይችላል ነው። ምን ችግር አለ? ዛሬ የወሬ ፋብሪካ የበዛበት ነው። እኛ የምናውቀውን ስንናገር፣ እኛ ያደረግነውን አብረን የሰራነው ስንናገር፣ ይህንን ነገ ቀይሮ ብዙ ማውራት የሚችል ሰው ይኖራል። ይህንንም ራሱ እንደ ሌላ ነገር ቀይሮ እንዴት መብቱ ነው። እኔ መቼም የምኖረውም ለማተቤ ለክሬ ለሃይማኖቴ ነው። በሃይማኖት ያለውን ነገር መናገር ከኔ ይጠበቃል። እግዚአብሔር በረከቱን ጸጋውን ያድልልን። ሰማዕታት ጽርሐ ቅድስት ሥላሴ ያለው ታሪክ ወንድሞቼ፣ የህንጻ ኮሚቴው ዋና ሰብሳቢ ኃላፊ መጋቢ ሀብታት የበለጠ ቢናገሩ፣ ነብዩ ቢናገሩ፣ እነ መኩልነ ኢትዮጵያ የበለጠ ቢናገሩ፣ እነ ልጄ መጋቢ ስብሐት ሊቀ ዲያቆን ወርቁ ቢናገሩ፣ ብዙዎች እዛ ላይ ቢናገሩ የበለጠ ያሳምሩታል። የበለጠና አንድ ሰው ብቻ ለሚናገሩ እዛ አካባቢ ያለው ሁሉ ህዝብ ቤተክርስቲያኑ እንዴት እንደተሰራ አብሮ እየተከታተለ ህዝብ ያሰራ፣ ህዝብ ያስጀምራል፣ ህዝብ ያስጠረታት ቤተክርስቲያን ናት። ለሚሰራው ሁሉ ህዝብ ጋራ ነው ቁመን እየሰራን ያለ ነው እንጂ የአንድ ሰው የሁለት ሰው ምስክር ተሸፋፍኖ አይደለም። ህዝብ የሚያውቀው ታሪክ ነው። ህዝብ የሚያውቀው ታሪክ ነው። እኔ የምናገረው የበለጠ የአባቶችን በረከት እግዚአብሔር ያድርልን። አሜን። ማምላክ ወላዲተ አምላክ ይሄ በረከት ነው። እኛውን ትልቁ ችግራችን ትንሽ ነገር ስንነካ አንወድም እንጂ ይሄ በራሱ ይሄ በረከት ነው። ትክክል። ይሄ ከዚህ የበለጠ በረከት ምን ትፈልጋለህ? ልክ ነው አባታችን። ታዲያ ገንዘቡ የምትፈልግማ ሌላ ቀርቶ እንኳን ትንሽ መሳፈያ ስለ አይሆን ማለት ነው። ሌላ የምትጠይቀኝ ካለ መልሳለሁ። ልጄ የቤተሰቦቹ የስም ዝርዝር ይዤ እስካሁን ድረስ በአባቶችም በራሴም ጸሎተ ለማርያም ስል የልጆቹን የሰራተኞቹን የሁላችሁንም በማስታወሻ ይዤ ሰላም ለኪ ስል ለምሳሌ የቀረበት ጊዜ የለም። እግዚአብሔር ያክብርልኝ። በረከቱን ጸጋውን ያድልልን። አሜን። አምላክ አበው የቤተ ክርስቲያኑን ፈተና እግዚአብሔር ያርቅልን። አሜን አሜን። ልጄ እግዚአብሔር ያክብርልን። በጣም ነው የማመሰግነው ብፁዕ አባታችን፣ በጣም እናመሰግናለን። ቡራኪው ይድረስ። አሜን አሜን። ሰላም ደሩልኝ። አሜን። እሺ እንግዲህ የተወደዳችሁ በጣም ከይቅርታ ጋር ነው መቼም ይሄን ነገር የምናደርገው። እናንተንም ይቅርታ እየጠየቅን ነው። ከዚህ በላይም አያስፈልግም ብዬ ነው የማስበው። ከዚህ በኋላ እያንዳንዱ ሰው እያስገቡ በስልክ ማውራት አያስፈልግም፣ በቂ ነው። አንድ ሊቀ ጳጳስ ከተናገረ ቅድም መምህር ዮሐንስ እንዳለው ዘግቶታል። በቃ አሁን ከአንድም ሁለት ሊቃነ ጳጳሳትን ያመጣንበት ምክንያት ምንድነው? ይሄ ሁሉ የሄድነው ለምንድን ነው? አሁን ዛሬ የተለቀቀ ቪዲዮ አለን። ጀርመን ሀገር ትልቅ ገዳም ሊገዛ ዛሬ የተለቀቀ ቪዲዮ አለን። ብዙ የምናስባቸው በጎ ስራዎች አሉ። ነገ በጎ ስራ ልንሰራ ስንል ጠላት ሰጪውን ልቡን እያደነደነ ያው እነሱ እኮ ለግላቸው ጥቅም ነው ተካፍለው ሊበሩ ነው በፐርሰንት ነው እያለ የሰጪውን ልብ ያጨልማል።
ኔጌቲቭ ነገር 7 እጥፍ ኃይለኛ ነው ከፖዚቲቭ ነገር። ፖዚቲቭ ነገር ስንሰማ ምንም አይመስልም። ኔጌቲቭ ሲሆን ግን ትኩረት እንሰጣለን፣ አቴንሽናችን በጣም ይሳባል። ስለዚህ ነገ ለሚዘራው እንክርዳድ ባለፈውም ለተዘራው እንክርዳድ በቂ መልስ ነው ብለን እናስባለን። እስካሁን ድረስ የተወራው ነገር ከዚህ በኋላ እሳቸው እንዳሉት ብፁዕ አቡነ ጎርጎርዮስ እንዳሉት አንተ ግን ዝም ብለህ ስራህን ስራ ይላል። በእግዚአብሔር ቸርነት በድንግል ማርያም አማላጅነት እኛ ዝም ብለን ስራችንን እንሰራለን ብለን የምናምነው። ለዛ ነው ዶንኪ ቲዩብን ወደ ሜምበርሺፕ መውሰድ የፈለግነው ማለት ነው። ምን ማለት ነው? ለምሳሌ ኳታር ሄደናል፣ 14 ቀን ቆይተናል። ከነበረራው 20 ቀን ነው ቀድመን እዛ ሴታፕ ስንሰራ፣ ከዛ በኋላ 1 ቀን 2 ቀን ሀገሩን ሲያሳዩን ከጨረስን በኋላ 20 ቀን ማለት ነው። ስለዚህ 20 ቀን ለበጎ አድራጎት ስራ ስንሄድ የ40 ሰራተኛ ደሞዝ የ20 ቀን ደሞዝ አለ፣ የ20 ቀን ቤት ኪራይ አለ፣ እዚህ ቢሮ ኪራይ፣ የ20 ቀን መብራት፣ ውሃ፣ ኢንተርኔት አለ። ሶ እኛ እዛ ጋር ሄደን ከቤተ ክርስቲያን ገንዘብ ከዚህ በፊት አልተቀበልንም፣ ከዚህ በኋላ መቀበል አንፈልግም፣ መቀበልም የለብንም። ስለዚህ ሜምበሮች ካሉን አያሰጋንም ማለት ነው። ለ20 ቀን አይደለም ለወር ኑ ብንባል ብድግ ብለን ሻንጣችን ይዘን እንሄዳለን። ለምን? ደሞዝ የሚከፍለው ሜምበር ነው። ምን አስጨነቀ? ምን አገባን? እኛ ብር ስለሌለን የገፋናቸው ብዙ ስራዎች አሉ። በወቅቱ እኛ ብር ስለሌለን አይ ቆይ ከ3 ወር በኋላ ይሰራል፣ ከ6 ወር ለምን ብንሄድ ደሞዝ የለንም፣ ቤት ኪራይ የለንም ማለት ነውና ሎጂኩ ይሄ ነው። በቃ ሜምበር የሚለው ሐሳብ እኛ ነፃ ሆነን ትልልቅ ስራዎች በየወሩ ቢባል እንሰራለን። እንግዲህ ኮሜዲያን እሸቱ ይሄንን ጉዳይ በግልጽ ከማን ኮሚሽን ተቀበልኩ፣ ከማንስ ጋር ተደራደርኩኝ፣ ምንስ አደረጋችሁልኝ፣ በቶሎ ብትችሉ በቪዲዮ ባትችሉ በደብዳቤ ሐሳባችሁን ግለጡ ባለው መሰረት አንዳንድ አባቶች ሐሳባቸውን እየገለጡ እንደሆነ ሰምተናል። ምናልባት ከኮሜዲያን እሸቱ የኑሮ ወይም አሁን ካለበት ነገር ትላንት እንደነገርኳችሁ የቢዝነሱ ነገር፣ የአጠቃላይ የሀገሪቱ የዋጋ ግሽበት ነገር መሰል ነገሮች እሸቱን ከሰበሰባቸው ከያዛቸው ከ70 ምናምን ልጆች ዛሬ 35 ቀርተው እነሱንም ለመስደድ የወሰነበት አካል እንደምታውቁት ነው። አገር ለሚያሽቃብጥላት እንጂ ለእውነት ለሚሰራላት አትሆንም። ስለዚህ ወንድማችን እሸቱን እርዱ መልእክቴ ነው። በሁለተኛ ደረጃ እንግዲህ እማቀርበላችሁ ያለ መረጃና ያለ ማስረጃ አንሞግትም። አበበ ቶላ በእኔ አጠራር ሉንጎ ብዬ የምጠራው እኔም እሱ ሚዲያ ላይ ከዚህ በፊት ሄጄ ኢንተርቪው ሰጥቼ ነበረ። ከዛ በኋላም በሐሰት ስሜ ሲያነሳ ያው እኔ እንደምታውቁት ካጠፋውም ይቅርታ መጠየቅ ይጠበቅብኛል ብዬ ስለማምን ምን በድዬ ነው ብዬ በመደወል አጠገቡ በመሄድ እንደገና በስልክ በማናገር ከዚህ በፊት ይሄው ከአቤ ጋር ያደረኩትን ቪዲዮ አሳይቻችሁ ነበረ፣ አስቀምጬ ነበረ። እንግዲህ ሰሞኑን በአሜሪካ ሀገር ላይ ከአንድ ከታዋቂ ዩቲዩበር ጋር አንዲት የገቢዎችና ጉምሩክ ባለስልጣን ልጅ የሆነች ልጅን ኢንተርቪው አድርጓት በወር ከ6 ሚሊዮን ብር በላይ ተጠቃሚ ነኝ ብላ ስታክት እች ልጅ ታይታለች። በዚህ ጉዳይ አበበ ቶላ ያነሳውን እና መሰል ነገሮችን ጥቂት እንስማና አቤ እውነት አንተ ጋዜጠኛ ከሆንክ ና ለሞግተ፣ ና በጽድቅ ለሞግተ፣ አያውን ፈርቶ ዳውላውን እንደሚሉ አባቶቻችን ና እንነጋገር። ዛሬም እንግዲህ ህወሓትን ስም ማጥፋት እንዳልኩ ነው። እኔ ህወሓት ፓርቲን አልደግፍም፣ የትግራይ ህዝብን ግን ከልቤ ነው የምወደው። ህወሓትን በፓርቲነቱ ፖለቲካ የሰራውን ደግሞ ምደግፈዋለን፣ ማልደግፈው አለ። ውንብድናው ግን ከህወሓት በላይ የአንተ አባቶች አይበልጡም ወይ ብዬ አቤ ቶክቻ፣ አቤ ሉንጎ ሀቅና ሳቅ እሞግታለሁ። ቁም ነገሩን ሲኔው አቤን እንስማውና ሁላችሁም ይሄን መርሃ ግብር ለትውልድ አደርሱልኝ፣ ለአቤም አደርሱልኝ። ከዛ አቤ ስራብኝ እስኪ አሁን እኔ በተናገርኩት ቢኒ ዋሽተሃል ብለህ ስራብኝ እና ወይም ፊት ለፊት ሞግተኛውን በምናገረው ማለት ነው። ይሄው ነው። ከአቤ ልጀምር። አቤ ከአክብሮት ጋር የዚች ልጅ ገና ለገና ዋሽታ ይሆናል ብሎ ማለት ምን ማለት ነው? ፖሲቢሊቲዎችን እያየው ነው። ትንሳኤ ፖሲቢሊቲዎችን እያየው ነው። እንግዲህ አንዳንድ ሰዎች ወደዚህ ከመምጣቴ በፊት ከብዙ ሰዎች ጋር ተነጋግሬያለሁ። አንደኛ ጉዳዩ ይመጥናል አይመጥንም፣ በዚህ ጉዳይ ላይ ማውራት አለብን የለብንም የሚለውን ለመወሰን
ሁለተኛ የምናወራበት ምክንያት ነው የሚለውን ለማየት እና ከዚህ ምንድነው ተመልካቾቻችንን ዝም ብለን ነው የምናደርገው፣ አሉባልታ ነው ወሬ ነው ወይስ ደግሞ የምናገኘው የሆነ ነገር ይኖራል በሚለው ነው በዋናነት የምናወራው። እና አንደኛው ፖሲቢሊቲ አይ እቺ ልጅ ዋሽታ ከሆነ በቃ ስለዚህ ልጅ ማውራት አያስፈልግም ማለት ነው። ለዛ ነው ትንሳኤ እና ለማንኛውም አባቷ እውነትን ጉምሩክና እንትን ምንድነው መስሪያ ቤቱ የሚባለው ገቢዎችና ጉምሩክ መስሪያ ቤት እንደሚሰሩ አረጋግጠናል። አባቷ እንዲህ ናቸው። በነገራችን አባቷ እንዲህ ናቸው። ገቢዎችና ጉምሩክ የሚል ፕሮፋይላቸው ላይ ፌስቡካቸው ላይ እሱን አይቻለሁ ላሳያችሁ። ፌስቡካቸው ይሄ ነው። ዘሱ ወልደ ጊዮርጊስ ይባላሉ። እዚህ ጋር በግልጹ እንደተጻፈው እስቲ እንደላለም ይሄኛው ሌላ ነው። ይሄ ኢንቨስትመንት ምናምን የሚለው ወርክ የሚል ሌላ አለኝ። ስለምጠራችሁ ከስተም ኤንድ ሬቬኑ መስሪያ ቤት እንደሚሰሩ ተጽፎ አግኝቻለሁ። አይ ቲንክ ይሄኛው መሰለኝ። እስቲ ብዙ ነገር ነው እንትን ያልኩትና እሺ ሰውየው ከስተም ኤንድ ሬቬኑ እንደሚሰሩ የተጻፈ ፌስቡካቸው ላይ አግኝቻለሁ። ከዛም በተጨማሪ በነገራችን ላይ እኒህ ሰው ታስረው የተለያዩ ሰዎች በዚህ ጉዳይ ላይ የጻፉትን ነገር ለማየት ሞክሬያለሁ። አንደኛውና በዋናነት በጣም በርካታ ሰዎች ሼር ያደረጉት መጀመሪያ እንትን ላምጣላችሁ። ሼር ያደረጉት ፍራኦል አበሻ የሚባል ልጅ አለ። ፍራኦል አበሻ የሚባል ልጅ የጻፈውን ነገር ነው በጣም በርካታ ሰዎች ተቀባብለውት የነበረውና ለእኔ የሚላኩልኝ እሱን ነው። በነገራችን ላይ የታሉ ፍራኦል አበሻ የሚባል ልጅ፣ ካሳ አንበሳው የሚባል ልጅ፣ የተለያዩ ሰዎች በዚህ ጉዳይ ላይ ጽፈዋል። የጻፉት ጽሁፍ በዋናነት መንግስት በቃ እንዴት ነው የምናምነው የሚል ይህ መንግስት እንዴት ነው የምናምነው የሚል ነው ጽፈው የተመለከትኩት። አንድ ጊዜ የሰውየው መስሪያ ቤታቸው በትዕግስት ማየው ሆን ብዬ ነው። በነገራችን ላይ እንዴት ሳይንስ ነው ገቢዎችና ጉምሩክ ነው የሚሰራው ያለ ዝግጅት እንደሚያወራ እሷ አፋ ነገር አለች። እስቲ ቆይ አያብዬ እኔ እኮ በቃ ድሮ ሳቀው እውነተኛ ጋዜጠኛ ተመስለኝ ነበር። እሺ እንተማመንና ገቢዎችና ጉምሩክ እንደሚሰራው ቀናል። ለማንኛውም ለምሳሌ እንትና የሚባል ልጅ የጻፈው ነገር ምንድነው የሚለው? ማን ነው? ፍራኦል የሚባለው ልጅ የጻፈው ምንድነው የሚለው? አሜሪካን ሀገር ኒውዮርክ ከተማ መንገዶች ላይ ሰዎችን እያስቆመ የሚጠይቅ አንድ ዩቲዩበር የጠየቃትን ነገር ነው እንግዲህ እሱ የጻፈው። በቃ አቤ እንደዚህ ነው። የአቤ ጋዜጠኝነት እስከዚህ ድረስ ነው። አሁን አቤን ለሞገተው ልጅቷ እንዲህ ነበር ያለችው። እንስማትና ልጅቷን አሁን ዱላውን የዛ የእውነተኛው የዩቲዩበር ዱላን ለፌክ ዩቲዩበሩ አቤ ላቀብለው እስኪ ልጅቷ እንዲህ ነበረች ያለችው። Nikki. Where are you from? I'm originally from Ethiopia. How long have you been in New York City? 2.5 years. How do you like it here? I love it. I'm obsessed. Why did you move here? I moved here to become a singer, actress, and I'm a model, so. And how is all of that going so far? So far, it's going great. I'm a full-time acting and singing student, and I'm loving it. It's amazing. How much money do you spend per month living in New York City, including everything? Per month, I would say about like $35,000. How do you spend it? Friends, shopping, going out every day. Not every day, but a few times a week. Dinners, I know, like tennis, working out, spas, and yeah. And how do you make that money? I just do. You just do it. Yeah. You manufacture
New York City? Dating is really fun. I really love dating in New York, yeah. And how's it going so far? So far it's going great. I love it. I recommend it. I recommend for every girl. I recommend every girl to experience dating in New York City while they're still in their 20s. Yeah. If you were to give life advice to everyone that's watching, it could be anything, what would you say? Follow your dreams. Never take no for an answer. Never give up. And like dream as big as you can. መልካም እንግዲህ ልጅ እንግዲህ የተናገረችው ንግግር ይሄ ነው። ወጪዋና ገቢዋ ስፓ የምታደርግበት የምትበላበት የተለያየ ወጪ ይሄን ያህል ይሆናል ብላ ተናግራለች። እና እንግዲህ እቺ ልጅ እንግዲህ 2 ዓመት ተኩል ነው በዚህ በኒውዮርክ እየኖረች ያለችው ምናምን በደንብ ስሙ። አሁን እኔ አጀንዳ በደንብ ነው ጠንቅቄ የማውቀው ማለት ነው። አሁን እንግዲህ እቺ ልጅ የአንድ የትግራይ አባት የእሳቸው ልጅ ነች። ወደዚህ ሀገር ሄደች። እሳቸው ደግሞ ገቢዎችና ጉምሩክ ይሰሩ የነበሩ ለዛው ታስረው እንደነበሩ አቤ ራሱ ይናገራል ማለት ነው። ከነጋሽ መላኩ ፈንታ ጋር ከነመላኩ ፈንታ ጋር ታስረው እንደነበረ ይናገራል። እና ስለዚህ አሁን እቺ ልጅ እንደዚህ አይነት ነገር ተናግራለች፣ አክታለች። ሊሆንም ይችላል ላይሆንም ይችላል። ሚዲያ ነው። ግን እኔ አሁን ጥያቄ ልጠይቅ፣ ከመጣሽ ማርያም ታምጣሽ። አቤ ጥያቄ ልጠይቅ። በመጀመሪያ ደረጃ ይህን ታሪክ ታውቃለህ? ጋሽ ተሾመን ታውቀዋለህ? የአዳነች አቤቤ ባለቤት ድሮ የከፍተኛ እንትን ነበረ፣ ሂሳብ ሰራተኛ ነበረ። ታውቀዋለህ? የት ነው የሚኖረው አሁን? አዳነች ልጆቿ የት ነው የሚኖሩት? እስኪ ይህችን ንገረን እስኪ። የአዳነች ልጆች እና ባለቤቷ እዛው ነው የሚኖሩት። መጀመሪያ ፉሪ አካባቢ፣ ፉሪ በጀሙ አልፎ ቀጥሎ እንደገና ደግሞ በስራተ ገብርኤል አካባቢ። አሁን እስኪ የት ነው የሚኖሩት? እስኪ የት ነው የሚኖሩት? የአዳነች ልጅ ብትወጣ ከዚህ በላይ ልትናገር ትችላለች። ፋክት። አሁን በደንብ ልምጣ። አሳይመንት ሰጥቻለሁ። ጋሽ ተሾመ ከነ ልጆቹ የት ነው የሚኖረው? የአዳነች ልጆች የት ነው የሚኖሩት? የት ነው የሚማሩት? አብይ አህመድ ያው ከዚህ በፊት ተናግሮታል። ልጆቹ አሜሪካ ሀገር ነበር የሚኖሩት ምናምን ብሎ ብላ 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 ሲለን ነበረ። ግን እኔ አሁን የአብይ አህመድ ልጅ ዩኒቲ ዩኒቨርሲቲ እንደምትማር አውቃለሁ። ዩኒቲ ዩኒቨርሲቲ የምትማርበት ግልጽ ነገር አለ። አብይ የአንድ ብር ሌባ አይደለም። አብይ የግብብዳ ብር ሌባ ነው። የግብብዳ ብር። አንድ ብር ምን ይሰራለታል አብይ አህመድ? አንድ ብር ምን ይሰራል? ስለዚህ አሁን የትግራይ የህወሓት ባለስልጣናትን አንተርሳችሁ ዳግመኛ ትግራይ ላይ ሌላኛ ሁለተኛ ጄኖሳይድ በቃ ልታጠፉ ያቀዳችሁት እቅድ እንዳለ ግልጽ ነው። አሁን እኔ መረጃ ነው የማቀብለው። ስለ አዳነችም ብያለሁ፣ ስለ አብይ ይኸው ነገር ያለው ዩኒቲ ልጁ እንደምትማር እንዴት ሌላ ቦታ ያስተምራታል? ምክንያቱም ሰውየው እኮ የትምህርት ነገሩ ላይ ያለው አመለካከትም እኮ ይታወቃል። ግን እኔ አሁን ፋክቱን ልንገር፣ ባለስልጣናቶች ትልልቅ ቦታ አሜሪካ ስኩል ምናምን እንደሚያስተምሩ አውቃለሁ። አብይ ግን ሆን ብሎ ነው ልጁን ዩኒቲ የሚያስተምራት። አሁን ለዚህ ሰው አሳይመንት ሰጠዋለሁ። ለአቤ ያደርሱልኝ፣ ለአቤ ያደርሱልኝ። አሁን አብይ ራሱ ዝረፉ፣ ለልጆቻችሁ የሚሆን ገንዘብ ስረቁ፣ አወላብዱ ያለበትን ንግግር ላምጣና ከዛ ቀጥዬ የማመጣው የአብይ ገንዘብ ባለቤት የአብይ ካምፓኒ እሱን ከመሰረቱ ትነግረኛለህ። አሁን ታዬ ስለ አብይ ኦሮሚያ ላይ ስብሰባ ምን እንዳለ ላሳያችሁና ከዛ በኋላ የጉምሩክ ቢሮ ነው እንግዲህ ጉምሩክ አዲስ አበባ ጉምሩክ ገቢዎች ቢሮ ገቢዎችና ጉምሩክ ቢሮ የአዳነች ማንነትን ታውቃላችሁ። አዳነች እዛም ሰርታለች ባይደው። ከዛ በኋላ ብንያምን አመጣዋለሁ ማለት ነው። ብንያም ወዳጅን ማለት ነው።
እንግዲህ እችን እንድጠይቅልኝ ነው ለዚህ ሰው የምናገረው ማለት ነው። እሺ ታዬ የሚናገረው ለማን ሞ አነ ድረስ ይጀደ ጋባ አዱለሳ ኩማና ኩደሰዲ ነምጭ ዱፌ ዋኔን ምን ጀደ ሰጋ 2013 ሌላኛው የጸባችን መንስኤ ህዳር 2013 ስለ መከላከያው ያወራለት ሬንጀር ለብሶ አዳማ የሄደ ቀን ስብሰባ ላይ ያለ መጣ አለ ገልማ ባገዳ መጣና እዛ እንግዲህ አዳማ ያለው አዳይ ስብሰባ አዳራሽ መጣ ይላል ሬንጀር ለብሶ የዛለት የተናገረው ነው የሚለው። እሺ 2005 ነው ባለበት ነው የተናገረው ነው የሚለው። ይሄ ለማዱራና ሲስተም ተቆማልኒ አኔታቲናቲን እንጀቱን እንደው እኔ አትዝረፉ ልላችሁ አልችልም። ዋን ይወለ ከሰኒ ውድ ፈተኒ አታይ ልጆቻችሁን የምታስተምሩበትና የምታሳድጉበትን ዝረፉ ስረቁ አለን። ጋቡ መረጅቱ ቢ ዋን ይወለ አንበርሲ ፈተን አታይ ኩረቆምቡ ሙሊን መጥጀ አሚት ሙሊን መጥ በአደባባይ ነው ያለው ሲለው አብይ ነው ያለው 2500 ሰው ተሰበሰበበት። ዝረፉ አለን ስረቁ አለን። እና ሁሉ ለማውጣት በሸንተ ይችላል 2500 ሰው አስቀምጦ አታይ ይሄ ዝረፉ አጌቲ ሰዓት ወጣ በሊና ሰዓት ወጣ አታይ ስፋቱን ተቆጣጠሩ የዘርፊያውን ማለት ኦኬ ፍጥነቱን ተቆጣጠሩ ስፋቱን ተቆጣጠሩ በሊና ሰዓት ወጣ ግን ሀታጅ ነኝ ዝረፉ አለን። ኢናዲና አይቹን እንደው ላልካ አትዝረፉ ማለት ነው። ዝረፉ አለ አንሞ ወኔ ለት ፍራኑ ቆብሳይ ደግሞ ለዚህ አይደለም የታገልኩት። እንግዲህ ኢትዮጵያ ህዝብ ይሄ ነው አንተ የኢትዮጵያ ህዝብ አገዛዝ። እንግዲህ ተመልከቱ የምንናገረው ይሄ ነው። እኔ ሃይማኖት አለኝ፣ እኔ ሌባ አይደለሁም፣ እኔ ምናምን ሌባ አጠየፋለሁ። 2500 ሰው ባለበት ዝረፉ። ለዚህ ነው $2000 ጀምረህ ለነ ፓስተር ጌቱ 1 ሚሊዮን ብር ለእያንዳንዱ ዘማሪ ለእያንዳንዱ ሰባኪ ቤት፣ መኖሪያ ቤት፣ ቦታ ብር እንደፈለግ ስትሰጥ አብይ አህመድ ከደሞዝ ነበር ስትሰጣቸው የነበረው። አዳነች ከደሞዝሽ ነበር ስትሰጥ የነበረው። አዳነች በየወሩ ለጋዜጠኛ ስዩም ተሾመ 100 ሺህ ብር የምትከፊው ያን ኮሮላ መኪናው ወደ ቪኤ የተቀየራችሁለት ከደሞዛችሁ ነበረ። ስለዚህ ዝረፉ። አሁን ልነግራችሁ ነው። አብይ አሁን ልጁን ዩኒቲ ማስተማሩ አይደለም ጉዳዩ። በደንብ ስሙ። ዩኒቲ በጣም ቆንጆ ትምህርት ቤት ነው። እኛም ልጆቻችን ዩኒቲ ያስተምረናል። ግን አብይ ሲጠየቅ ይጠየቅ። ይህን ሰውዬ አቤት አቋለ እስኪ እንስማ። ኦቪድ ሆልዲንግስ የማን ነው? ኦቪድ ሆልዲንግስ ኦፍኮርስ እኔም ሼር ሆልደር ነኝ እና የሰራተኞች ነው። የሰራተኞች ስል እንዲሁ ለቃል ለማናገር ያህል ሳይሆን በተግባር ዛሬ ላይ በኦቪድ ሆልዲንግስ ስር ያሉ 40 ድርጅቶች አሉ። የ40ዎቹም ስራ አስፈጻሚዎች ሼር ሆልደርስ ናቸው። ስለዚህ ሼር ሆልደርስ ስንል ደግሞ በሀገራችን የንግድ ማቋቋሚያ ሕግ ፒኤልሲ ሲባል 2 እና ከ2 በላይ መሆን አለበት ሼር ሆልደርስ። ስለዚህ 1 እና 99 መሆኑ ይችላል፣ ሕጉ አያስገድድም። በእኛ ኬዝ ግን በአማካይ ያየነው እንደሆነ 20% የአማካይ ድርሻ ባለቤቶች ናቸው። ስለዚህ ኦቪድ ሆልዲንግስ ዛሬ ላይ የዮናስ እና የ40ዎቹ ሼር ሆልደርስ ኩባንያ ነው። እንግዲህ ዮናስ የሚለው አብይ በሚል ይስተካከልልን። እንደ ቀልድ 15 ቢሊዮን ብር እየተባለ እንግዲህ አቶ ዮናስ እና አብይ ከመግባታቸው በፊት በኪሳራ ማማ ላይ የነበረ ምንም ነገር ያልነበረው ከስሮ የነበረ ሰው ነው።
ገንዘቡን የሚዘውርለት ይህ ሰው ነው። ገንዘቡን ወዲያ የሚያደርግለት ይህ ሰው ነው። ይህ ሰው ነው። እስኪ የአርባዎቹ ሰዎች ዝርዝርና የገቢው ጉዳይ፣ የገንዘቡ ጉዳይ፣ የቢዝነሱ ጉዳይ ይብጣ። የአብይ አህመድ ድርጅት ነው። የአብይ አህመድ ተቋም ነው። አብይ ለአብይ ይሸልመዋል። አብይ ወክሎ የሰውዬ አክት ያደርጋል። እስኪ ስራልን ይሄንን አቤዋ እስኪ ስራልን ይሄንን ጀግና ከሆንክ እስኪ ይሄንን ሞግትልን አቤ። ቀደም ብያለሁ ያዳነችን ይሄን ካምፓኒ አስቀምጬልሃለሁ። በአደባባይ ጨዋ ነው የምትለው ዝረፉ አይልም ይላል። አብይ ከተማ ትበጥበጡ ይላል። እኛ እዛ ፕሮቴስታንቶችን ሰብስቦን አንድ ጊዜ ምን ብሎናል ብያችኋለሁ። የዛን ጊዜ እንኳን ቃለ ሕይወትና መካነ ኢየሱስ እኛ መብት የኛ ጉዳይ በህዝቡ ዘንድ ስለሆነ ህዝቡ ሳናናግር ምንም አይነት ነገር አናደርግም ብለው ዘጉበት። የዛን ቀን ዘጉበት እና ምን ብሏል? በየሀገሩ ተሰብሰቡና መብታችን ይጠበቅ ብላችሁ ቀውጡት አለን አብይ እንደ ፍንዳታ። ስለዚህ ይህን ድርጅት አጥናለን፣ ግለጥልን። የእያንዳንዳቸውን የጀርባ ካምፓኒዎች እናውቃለን። የእያንዳንዳቸው አቤ ጋዜጠኛ ከሆን ጋዜጠኛ ሁን። ሁሌ እንደምናገረው ዝዋይ አንድ ንጉሴ የሚባል ልጅ አለው። ጎበዝ ተማሪ ነው። አባ ቀዌት የሚባሉ ደግሞ ጥበቃ ነበሩን እዛ ከዶንቦስኮ ያለን እና ንጉሴ ቁመት ባህር ዛፍ አንጎሊ ግን ንፋስ ነው እንዳሉት አንተ ቁመት እንዲህ ተመዞ ጋዜጠኛ ነኝ እያልክ አጠገብ ያለውን ነገር አጥራው። መጀመሪያ ደረጃ አሁንም ጭብጥ ልስጥ፣ አሁንም የተጨበጠ መረጃ ልስጥ። ይቻላል። በሀገሪቱ ህገ መንግስት ብድግ እያደረጉ ለግለሰቦች ቤት መስጠት ይችላል። ጠቅላይ ሚኒስትሩ ትችላለች አዳነች አቤቤ ብድግ እያደረጉ ለነ ዘርፌ፣ ለነ በጋሻው፣ ለምናምን፣ ለነ ጥላው፣ ለነ ምናምን ነብይ ነኝ ሃሌሉያ ሻራጉራ ምናምን ስላሉ መስጠት ይቻላል። አንተ እውነት ጋዜጠኛ ከሆንክ፣ አንተ እውነተኛ ጤነኛ ሰው ከሆንክ ህገ መንግስትን አውቃለሁ ካልክ ብድግ ብሎ ለ15 ሰዎች መሬት መስጠት ይቻላል እንደፈለጉ። በዛው በኩል ለፕሮቴስታንቱ እንደሚሰጠው ለእስልምና ለኦርቶዶክስ ተሰጥቷል አለ መረጃ። እኔ ላሳይ እችላለሁ። ከ3000 በላይ የፕሮቴስታንት ግለሰቦች መሬት ተቀብሏል። ጋዜጠኛ ሁን፣ ጋዜጠኛ ሁን። ወይዘሮ አዳነች አቤቤ ሰሞኑን 4700 ምናምን ቤት ሰራን አለች። እናስገባልሃለን፣ ይኸው እንደገና እናስገባልሃለን። እሱ ቤት መሰረታዊ ፍላጎትና አንገብጋቢ የህዝብ ጥያቄ መሆኑን በመረዳት ባለፉት 5 ዓመታት 496971 ቤቶች የተገነቡ ሲሆን 26563 የመንግስት ቤቶች ለልማት ተነሺዎች ያስተላለፍን ሲሆን ከ98000 በላይ የጋራ መኖሪያ ቤቶችን ደግሞ በእጣ ለቆጣቢዎች ማስተላለፍ ችለናል። ከዛ ውስጥ 26000ውን ለመንግስት ሰዎች ሰጠን አለች አይደል? ከዛስ ምን አለች ወይዘሮ አዳነች? የተወሰነውን 118 ግድሙን ደግሞ ሰጠን አለች። 300 ቤት የት ገባ? 300,000 ቤት የት ገባ? ሰጠን ያለችው ያቤ ጋዜጠኛ ከሆን ጋዜጠኛ ሆን። በስተመጨረሻ ደረቅ ላደርግልህ። መቼም ስለ እውነት ብለን አንዳንድ ጊዜ ከማንም ጋር እንደራደንም። በኢህአዴግ ጊዜ ቢኒ ትልቅ ክብር አለኝ። ኢህአዴግ ውስጥ ስሰራ ትልቅ ክብር አለኝ። እውነቴን ነው የምነግርህ። እኔ ሌባ እንደማልወድ ታውቃለህ። ትልቅ ክብር አለኝ ኢህአዴግ ውስጥ ስሰራ ቢኒ። ከዛ በኋላ ንፋስ ስልክ ለፍቶ እንግዲህ የኢህአዴግ ቢሮ ላይ ተገናኝተን በአካልም አውርተን እናውቃለን። ብዙ መናገር አልፈልግም፣ ግን ለአቤ ጥቆማ ልስጥ። ይሄ ቢኒ የምታየው ከአዲስ አበባ ከንቲባ ቢሮ ነበረ ከአዳነች ጋር። ባይ ዘ ዌይ አዳነችም ቸርች አላት
ቢኒያምም ቸርች አለው። በነገራችን ላይ አዳነችም በስውር የቸርች ቦታ ወስዳለች። ከፈለጋችሁ በማስብ እንደወሰደች ሁሉ ነገራችኋለሁ። ቢኒም የራሱ ቸርች አለው። እሺ ደረቅል አድርገው ቢኒ ከአዲስ አበባ ከንቲባ ቢሮ ወደ አዲስ አበባ ገቢዎች ሲዘዋወር አዱም ሰርታለች። እዛ ሲመዘገብ የቢኒ ሀብት 200 ሚሊዮን ብር ካፒታል አለው። ቢኒ 200 ሚሊዮን ብር አለው። አስመዝግቦ ነው ወደ ገቢዎች ሄደው። አሁን ደግሞ 200 ቢሊዮን እና ህዋት ነው ሌባ፣ ብልጽግና ነው ሌባ ወይስ ሁለቱም ናቸው ሌቦች? አሁን አንተ እንትንን ህዋትን ለመቀጥቀጥ ብልጽግናን ለመሸፈን አደርጋለሁ። እኔ አንዱ ለለንገር ሌባ አትውደድ። ሌባ ካልሆንክ ሌባ አትወድም። በነገራችን ላይ ሌባም ደግሞ ከሆንክ ተለውጠ ቁም። በቃ ሌብነት ኃጢአት ነው ብለህ ቁም፣ እንደኛ ማለት ነው። ሌባም ከነበር ቁምና ሌብነት ኃጢአት ነው ብለህ ቁም። ስለዚህ ያጣራለን። እችን ቪዲዮ ሳይታታል የፌዴራል ገቢዎች ቁማርን አይታታል። ላሰማ እንዳለ ተመልካቾቻችን፣ በስተመጨረሻም የገቢዎች ሚኒስቴር እንደምትመለከቱት አስደንጋጭ ነገር ነው በገጹ ላይ ይዘው የወጡት። የሚኒስቴር መስሪያ ቤቱ ከፍተኛ ባለስልጣን ናቸው የሰጡት። ተመለከቱት። ቴሌቪዥን ላይ ኢትዮጵያ ቴሌቪዥን ላይ እንደምትመለከቱት ርዕሱ እስኪዩት። በዚህ ዓመት ከእገታ 5 ቢሊዮን ብር ገቢ ተገኝቷል። ከምን? ከእገታ። ኢቲቪ የዘገበው ዘገባ ነው። ሰዎች ከመታገታቸው 5 ቢሊዮን ብር ተገኝተዋል የሚል ነው። ይህ ምን ማለት ነው? ሰሞኑን በነገራችን ላይ አሊዶሮ ላይ ባለፉት ሳምንታት የታገቱት አውቶቡስ ተሳፋሪዎች ከነሱ በእያንዳንዳቸው 1.5 ቢሊዮን ብር ማስለቀቂያ ተጠይቋል። ታጋቾችን ለማስለቀቅ ገንዘብ ይዘው የሄዱ ቤተሰቦቻቸው ደግሞ በአካባቢው ፖሊሶች እንደገና ታስረዋል። እገታ የሚፈጸመው በመንግስት መዋቅር እንደሆነ ግልጽ ነው። በቃ ለ5 ዓመታት አንድ ቦታ ለ5 ዓመታት ገንዘብ ትራንስፈር የሚደረገው። እንግዲህ ገቢዎች ይህን ሪፖርት አቀርቧል። ሰርተዋል። ይህን ሪፖርት 5 ቢሊዮን ከእገታ ከታክስ አይደለም፣ ከቀረጥ አይደለም፣ ከእገታ። አቤ ገንዘብ፣ ቅራቅንቦ፣ ጉንጉን አበባ፣ ማንነት ከላይ እንዲሆን ይሄ ቅራቅንቦ ያልፋል ብለህ ተነሳ። ምክንያቱም ማንነታችን ከሞት በኋላም ይወሳል። ሌባው ሌባ ይባላል፣ ወንበዴው ወንበዴ ይባላል። ቅራቅንቧችንንም ራቆታችን እንደመጣን ራቆታችንን እንሄዳለን። መቼም ዛሬ ሰው ሲሞት ሜካፕ ተቀብቶ የአንዳንድ ልብሱን ለብሶ መነጽሩን አድርጎ ለሹ ያሳዩናል። ግን ራቆቴን መጣው ራቆቴን እመለሳለሁ። ያን ልብስ አያንቀሳቅሰውም አስክሬኑ። ቁልፉን ላስተካከል አይልም፣ እዛው ብል ይበለዋል። ብል ለሚበላው ህይወት፣ ብል ለሚበላው ነገር፣ ብል ለሚበላው ቅራቅንቦ ታላቁ ስማችንን ከመቃብር በላይ ያለው ስማችንን ደግሞም እንደ መንፈሳዊ ቋንቋ ከዚህ ምድር በኋላ ስለምንሸለምበት እውነት፣ ስለ እውነተኛው መንገድ አስብ መልእክቴ ነው። የአዳነች አቤቤ ባለቤት አቶ ተሾመ ከነ ልጆቻቸው የት ነው የሚኖሩት? እንግዲህ አዳነች 3 ልጆች ነው ያሏት። አንዱ ወንድና አንድ ሴት ከጋሽ ተሾመ ወልዳለች። አንዱን ልጅ በጉድፈቻ ተቀብላለች። ታውቃለህ መቼም የት ነው የሚኖሩት? እንደ አዳነች አቤቤ ዘራፊ አለ? አሁን የሽመልስ ሮሌክስ ሰዓት ምናምን ብለሃል አይደለ? እዚህም ላይ ተናግረኳል አይደለ? እንደነሱ ዘራፊ አለ? እንደ አብይ አህመድ ዘራፊ አለ? እስቲ ስራለን። አትሰራው፣ ቅራቅንቦ ስለሚቀርብ
አየኔ እምወደውን ጓደኛዬን እንኳን ኖ ብዬ እምወደውን ማከብረው ሰው እንኳን ኖ ብዬ እናገራለሁ። ሌብነት ጥዩፍ ነው፣ ቆሻሻ ነው። እውነትን እውነት ብለህ ዘመንን ለመጨረስ እግዚአብሔር ይርዳ። አሁንም እቺ ብላቴና ያደረገችው ነገርን ህወሓትን ለማጋጨትና ህወሓትን ለማዋረድ ብላችሁ የትግራይ ህዝብ ላይ ዳግመኛ ልጨፈጨፉት፣ ሰሞኑን በጎጃም እንደጨፈጨፋችሁት እንደገና ልጨፈጨፉ የምታደርጉትን ነገር እግዚአብሔር ጣልቃ ይግባላለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። እውነትን እውነት በሉ። ስለማናውቀው ምንም ነገር አናወራም። በመረጃና በማስረጃ እንናገራለን። ከተመቻችሁ ላይክ እያደረጋችሁ ውጡ። ሜምበር ሁኑ፣ አገልግሎት ደግፉ። እንደ እሸቱ እኛም ሳንወጣ እሸቱ በብርቱ ደግፉልኝ አደራ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ